ነቢያችን ሰለላሁ ዐለይሂ ወሰለም ሰለዋት ያ አዩሀ الذين آمنوا صلوا عليه وسلموا تسليما إن الله وملائكته يصلون على النبي إن الله وملائكته يصلون على النبي ብሎ የለ እንዴ? ያ አዩሀ الذين آمنوا صلوا عليه وسلموا تسليما ብሎ የለ እንዴ? ዚክር ጉዳይ ሲያነሱ ነው ምን ይሏል? الذين يذكرون الله قياما وقعودا وعلى جنوبهم مسجد ውስጥ ሆይ ያልን ጨፍረ طيب الذين يذكرون الله قياما وقعودا مرحبا ታዲያ አላህ በሌላ አንቀጽ ምን አለ ደግሞ እናንተ የምታደርጉት ረድ ለምሳሌ وما كان صلاتهم عند البيت إلا مكاء وتصديا عبادتهم دعاؤهم ካዕባው አጠገብ እኮ ፉጭትና ጭብጨባ እንጂ አንድ አይደለም እንደ ነገር ግን ሲሰቡት እኮ ቁርአን አንቀጹ والله كأنه يتكلم عن الأحباش الصوفية ሶላታቸው ዒባዳቸው እኮ ምን ማድረግ እንጂ አይደለም ማለት ፉጭትና ጭብጨባ አላያችሁም? መስጊድ ውስጥ ሆኖ ሲያጨበጨው ሲደለቁ دائما أتذكر وأتعجب القائل عندما لك شاعر እንዳለው أيا جيل ابتداء شر جيلي لقد جئتم بأمر مستحيل أفي القرآن قال لكم إلهي كلوا مثل البهائم والقصول إن أنت متفتوا لدن متكو سوج قرم هذا إياك يكون قروم هنا بتام أستنى كيوت إياك الله بقرآن لاي بلونا ندنسى جفر لي بلو مكان ندنسى جفر لك كذاك يرقصها الري كذاك البهائم يرقصها الري والشبع من كلام مالك تمالهم طيب من هذا وأما الجواب المفصل ይሄ ምንድነው ሙጅመል የሆነ መልስ ጥቅል የሆነ መልስ ሲያነሳብህ ይሄን የምትመልሰው አንተ እዚህ ጋር ይሄን ብለሃል ስለዚህ ምልጃ ያኒ ማማለድ ከአላህ ውጭ ያለ ወይም ደግሞ ወልዮች ያማልዳሉ ነብያቶች ያማልዳሉ ብሎ ሹብሃ ልጥል ሲመጣ አዎ ነዓም ያልከው ንግግር ትክክል ነው ያማልዳሉ ወላኪን ምልጃውን ዒባዳ ነውና ምልጃ የምልጃው ባለቤት እንደምንጠይቀው እንጂ ከፍጡራን ጠይቅም የሚል መልስ ለመመለስ አላህ ምን ብሏል? ቁል ሊላሂ ሸፋዓቱ ጀሚዓ ብሏል። ምልጃ በአጠቃላይ የአላህ ናት ብሏል። ነዓም ትክክል ነው። በሌላ አንቀጽ ምን ብሏል ደግሞ መን ዘለዚ የሽፈዑ ዐንደሁ ኢላ ቢኢዝኒ ብሏል። ወከም ሚን መለኪን ፊ ሰማዋት ላ ቱግኒ ሸፋዓቱሁም ሸይአን ኢላ ሚን በዕድ አን ያእዘነ አላሁ ሊመን የሻኡ ወየርዳ ብሏል። ስለዚህ እነዚህን ቁርአን አንቀጾች ሰብሰብ አድርገህ ታመጣና ምልጃ ነዓም አዎ ሐዲተ ነቢያችን ሰለላሁ ዐለይሂ ወሰለም አማልዳለሁ ብሏል። አዎ ነዓም ሷሊሖች መላኢካዎች ነብያቶች ያማልዳሉ። አዎ ነዓም ነገር ግን እንዴት ነው የምታደርገው? ቁል ሊላሂ ሸፋዓቱ ጀሚዓ ምልጃ ወደ አላህ ነው የሚመለሰው። ባለቤቱ እሱ ነው። ከአላህ ነው የምጠይቀው ነው። ጌታዬ ሆይ ነብይን አማላጅ አድርግልኝ ይላሉ። ለምንድን ነው ከፍጡሩ የምጠይቀው? ባለቤቱ ያልሆነው ከሱ ጠይቃለሁ አላህ እንዲወድልኝ። ለምን አላህ ካልወደደልኝ እነዛ ሰዎች ሊያማልዱልኝ አይችሉም ቢፈልጉም ራሱ። ነቢያችን ሰለላሁ ዐለይሂ ወሰለም ያ ፋጢማ ቢንት ረሱልላህ ሰሊኒ ሚን ማሊ ማ ሽእቲ ከገንዘቤ የፈለግሽውን ጠይቂ ወላኪን ላ ኡግኒ አንኪ ሚን አላህ ሸይአ ከአላህ የሚመጣብሽን በፍጹም ልከላከልሽ አልችልም አሉ። ዐጂብ ለልጃቸው ለአብራካቸው ክፋይ ምንም ላደርግልሽ አልችልም ከአላህ የሚመጣብሽን ካሏት አንተ ማን ያ ረሱላህ አድኑኝ አትርፉ እያልክ የምትጮህ አላህን አለ ምንም ቀጥታ አመ ዩጂቡል ሙጠረ ኢዛ ደዓ ወየክሽፉ ሱእ ወየጅዐሉኩም ኹለፋአ አልአርድ እያለ ነው አላህ። ከአላህ ውጭ ማን ይህን የሚያደርግ እያለ ነው። አንተ ደግሞ አለ እያልክ ነው ያለው። ስለዚህ ነገራቶቹ ተናቁዶ ነው። ቁርአንና ሐዲስ ደግሞ አይጋጩም። እርስ በራስ እየተጋጨህ ነው። ስለዚህ ሂድና እስቲ ራስህን ይመርመርልህ ጤና ማርለም። ምክንያቱም የና አቡ ጀህል ምች መጥቷልና የና አቡ ለሀብ ጉንፋን ይዞሃልና ከነሱ የተተላለፈበት ዘመን አቋርጦ የመጣበት በሽታ አለና ቆም በልና እንደገና ቁርአኑን ቅራ አሊፍ ብለህ የሚል ንግግር ይደረግለታል ማለት ነው። وأما الجواب المفصل ያንኛው ሙጅመል የሆነ መልስ ነውና ሙፈሰል የሆነው መልስ ደግሞ አለ ሙፈሰል أي قوله رحمه الله أما الجواب المفصل أي فإن أعداء الله لهم اعتراضات يا الله تعالى تشكو نكفيت አላቸው اعتراض ያደርጋሉ كثيرا ብዙ ይሆን على دين الرسل በመልእክተኞች ሃይማኖት ላይ يسدون بها الناس ሰዎችን የሚከላከሉበት የሆነ አንሁ ከዛ ከዲን የሚከላከሉበት የሚመክቱበት ማለት ነው። ሚንሃ ከነዚያ ከሹብሃዎቹና ከዛ ከሐቅ ከነብያቶች መንገድ የሚዘጉበት ጉዳይ ምንድነው? ሹብሃቸው ካላችሁ ቀውሉሁም ማለታቸው ነህኑ እኛ
لا نشرك بالله بالله لا أنقرام ይላሉ بل نشهد أنه لا يخلق ولا يرزق ولا ينفع ولا يضر إلا الله ይላሉ أعداء الأنبياء ማለት ወይም أعداء التوحيد ወይም أعداء الإسلام ظاهرون ከላይ ቢላበስ ይላል بل نشهد أنه نمسكرالن ይላሉ لا يخلق ፈጣሪ የለም የሚፈጥር የለም ولا يرزق ሲሳይን የሚሰጥ የለም ولا ينفع ولا يضر የሚጠቅም የሚጎዳም የለም إلا الله وحده الله ብቻውን ቢሆን እንጂ لا شريك له ለሱ አጋር የለው እዚህ ጋር ምንድነው ያየነው ቁርአን አንቀጽ ላይ ይሄኑ ጥያቄ አላህ በቁርአን ላይ ጥያቄ እንዲያቀርቡላቸው ነብያችንን ሲያዛቸው ማን ነው ፈጣሪ ማን ነው ገዳይ ቀስቃሽ ማን ነው አስተናባሪ የትልቁ አርሽ ባለቤት የሰማይ የምድር ባለቤት ማን ነው ሲባሉ አላህ ይሉ ነበር ይሄው አሉ ይሄው የነዛንኞቹ ልጆችም አሉ ምን ይላሉ ፈጣሪ ብቸኛ አላህ ነው ገዳይ ቀስቃሽ አስተናባሪ አላህ ነው ይላሉ አለ وأن محمدا صلى الله عليه وسلم እናውቃለን ነብዩ ሰለላሁ ዐለይሂ ወሰለም لا يملك لنفسه نفعا ولا ضرا ቁርአን አንቀጽ ነው قل لا أملك لنفسي نفعا ولا ضرا من አንቀጽ ማለት ነብዩ ለራሳቸው ራሱ ሰለላሁ ዐለይሂ ወሰለም መጥቀም መጉዳትም አይችሉም ولا ضرا فضلا عن عبد القادر أو غيره عبد القادر جيلانيና ሌሎቹን አይደለምና ለነብዩ ራሱ እንደዛ ናቸው ولكن ነገር ግን አሉ እቺ ولكن የምትራም ቦታ ያዙኝ እንግዲህ ولكن ነገር ግን أنا مذنب እኔ ወንጀለኛ ነኝ ይላል والصالحون لهم جاه عند الله እነዛ መላእክቶች እነዛ ነብያቶች እነዛ ሷሊሆች እነዛ ደጋጎች አላህ ዘንድ ደረጃ ክብር ቦታ አላቸው واطلب من الله بهم ከአላህ ጠይቃለሁ በነሱ ለነሱ አምልኮት በመስጠት በነሱ ወደ አላህ በመታረቅ ማለት ነው አስታራቂ አደርጋቸዋለሁ ይላል ፈጃውቡ ይሄንን ብሎ ሲመልስለት ታዲያ እንዲህ ብለ ተናገሩ አንተ ይሄንን ብሎ ጥያቄ ሲያነሳ እኔ ወንጀለኛ ነኝ እኔ ሶላት ራሱ የሚገባ መስገድ አይደለሁም ቁርአን ምንም አላቀም ነኝ ስንት ችግር አለብኝ እኔ በዱንያ ጉዳይ የታሰርኩ ነኝ ኢባዳ ላይ ቦታ ብዙ ያደረኩ የለ ነገር ግን ያላህ ደጋጎች አሉ ሌት ቀን አላህን የሚያመልኩ ይሄው ሙስባሃውን ሰቅሎ እንዲያደረገን ይሄው ዱንያን ጉዳይ ትቶ እነሱን ወደ እነሱ ነፍስ አባት ማለት እኮ ነው በቃ በክርስትና ካመጣው ወደ እነሱ እጅ ቀርብና እነሱ ወደ አላህ እንዲያቀርቡኝ እንዲያስታርቁኝ ይልሃል فجاوب بهم بلو ሲያነሳልህ ታዲያ እንደዚህ ብለህ መልስለት አንተ بما تقدم ያሳለፈውን ንግግር አንሳልህ ተማመስ ቁርአን አንቀጹ ማለት وهو እሱም أن الذين قاتلهم رسول الله صلى الله عليه وسلم እነዚያ እኮ ታዲያ ነብዩ የተጋደሏቸው مقرون بما ذكرت አንተ ባወሳው አላህ ገዳይ ቀስቃሽ አስተናባሪ ሁሉ በእጁ እሱ ነው ገደ ጠቃሚውን ጎጂም እሱ ነው የሚለውን እነሱም ማጽድቀዋል እነዛ ነብዩ የተጋደላቸው ومقرون بأن أوثانهم እነዛ የሚያመልኳቸው ሐውልቶችን በሏቸው እንጨት ድንጋም በሏቸው የሚያመልኳቸው لا تدبر شيئا ምንም ነገር የምታስተናብር አይደለችም ብለው ያጸድቃሉ وإنما أرادوا الجاه والشفاعة አላህ ዘንድ ደረጃ ክብር አላቸው ወልዮች ሷሊሆች ደጋጎች ናቸውና ወደ አላህ ያስታርቁን ብለው ፈልገውበት እንጂ ስለዚህ ምን ሆናችሁ ማለት ነው ወንድማማቾች ናችሁ በልና መልስላቸዋል طيب واقرأ عليه ما ذكر الله في كتابه ووضحه الله ከቁርአኑ ያወረደውን የዛን ጊዜ አንብብበት አብራራለት አለ እንዴ ምንንም ማነብበት قال الله تعالى الله سبحانه وتعالى እንደዚህ ይላል ويقولون هؤلاء ويعبدون من دون الله ويقولون هؤلاء شفعاؤنا عند الله كالله ውጭ ያለን ያመልኩና እነዚህ ወደ አላህ አስታራቂዎቻችን ናቸው ይላሉ ما نعبد تنزيل الكتاب من الله العزيز الحكيم إنا أنزلنا عليك الكتاب بالحق فاعبد الله مخلصين له الدين ألا لله الدين الخالص والذين اتخذوا من دونه أولياء ما نعبدهم إلا ليقربونا إلى الله زلفى يميننا أنكسن دردرلت أسكمتلت ወደ አላህ አስታራቂዎቻችን ናቸው ብለን ያመልኩት ሰጠናቸው እንጂ ፈጣሪ ገዳይ ቀስቃሽ ናቸው ብለን አይደለም የሚሉትን ቁርአን አንቀጾችን ያመጣ አስቀምጥለት
ያለፉትን ቁርአን ቁል መን ቢየዲሂ መለኩቱ ኩሊ ሸይ ሌሎችን መናቅስቶችን አስተናባሪ ገዳይ ቀስፋሽ ማነው አላህ ያሉበትን አምጣለት ደርድርለትና አብራራለት። አላህ መመራትን ከሻለት አብራርታል አድርሰህለታል። እንግዲህ ጥመትን ከሻለት ደግሞ አላህ በቁርአን ላይ እንዳለው ኢነከ ላ ተህዲ መን አህበብተ ወላኪነ አላህ የህዲ መን የሻእ። በሌላ አንቀጽም አላህ ሱብሓነሁ ወተዓላ ምን ይላል? መን ዩሪድላሁ አን የህዲየሁ የሽረህ ሰድረሁ ሊልኢስላሚ ወመን ዩሪድ አን ዩድለሁ የጅዐል ሰድረሁ ደይቀን ሐረጀን ከአነማ የሰዐዱ ፊሰማእ ይላል። መን ዩሪድላሁ አን የህዲየሁ የሽረህ ሰድረሁ ሊልኢስቲስላሚ ሊላሂ ቢማ አመረ ቢሂ። አላህ ባዘዘው ጉዳይ ላይ እጅግር መስጠትን ለአላህ ፍጹም ታዛዥነትን እንዲቀበል አላህ ልበ ሰፊ ያደርገዋል፣ ቀና ልብ ያደርገዋል፣ ልበ ቀና ያደርገዋል አለ አላህ። ወመን ዩሪድ አን ዩድለሁ አይ ሐቅ ደርሶት አልቀበልም በማለቱ አላህ ጥመትን ሲፈልግለት ምን ያደርገዋል? የጅዐል ሰድረሁ ደይቀን ጠባብ፣ ሐረጀን በጣም ጠባብ፣ ከአነማ የሰዐዱ ፊሰማእ ልክ እስቲ ወደ ሰማይ አርግ ብትለው አይሞክረው። ልክ ጥሩ ሲና ተራራ ላይ ወጥቶ ብር ብሎ ዘሎ አመድ ዱቄት የሆነው አይነት ቢሆን እንጂ በጫት ምርቃና ሄዶ ማለት ነው። ያ ረቢ አንተ አውሊያዎችን ይሄዱ አውሊያዎች ወይም ሳሊሆች እኮ በከራማ መካ ሰግደን የምንመጣ ይላል፣ መዲና ሰግደን የምንመጣው ይላል። ወዘተ በቃ መስጂድ ቁባን የሰገርኩት ዛሬ እንደዚህ ቦታ የሰገርኩት እያሉ ይገልጻሉ። አይሰግዱም እኮ ከዛቡን ናቸው፣ አይሰግዱም። እነሱ ሰግደው እስኪመጡ እነሱ ክላሳቸው ቁጭ ይላሉና ያንን ስለሚያደርጉ የዛን ጊዜ አላህ ሱብሓነሁ ወተዓላ በጥቅሉ እንዳጠቃላይ ደጋጎችን ሳሊሆችን እውነትም ደጋግ ከሆኑ የአሁኖቹ ግን ደጋግ አይደሉም። ቁርጥ ተደርጎ የሚነገረው አብዛኛው ደጋግ አይደለም፣ ቆሻሻዎች ናቸው። ምክንያቱም ሶላት የማይሰግዱ ወካነ ሼኹና ረዲየላሁ ዐንሁ ላ ዩሰሊል ጁምዓ ወለል ጀማዓ እያሉ የራሳቸው ሙሪዶች ተከታዮች ይመሰክሩባቸዋል ማለት ነው። ኢንሻአላህ ቀጣዩ አላህ ድረስ በቀናል ኢንሻአላህ። ሱብሓነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።